ሚስቴ ሳዑዲ ሂዳ ቤት ሰርታለችና አካፍለኝ ብላት አንድ ላይ የጋራ እናድርገው ብላት እምቢ አለች። አናዳኝ በተመሳሳይ 3 ጊዜ ፈታኋት። አሁን ተግባባን። መመለስ እችላለሁ ኡስታዝ ነው የሚለው። 3 ጊዜ መፍታትህን በተመለከተ 3 ጊዜ መፍታትህን በተመለከተ ያ ማለት በተደጋጋሚ ተነጋግረናል። ይሄን አንደኛ ገንዘቡ ላይ የሚያገባህ ነገር የለም። ገንዘብ የራሷ ነው፣ ራሷ የሰራችው የራሷ ነው። ከገንዘቡ ውጭ ባለው ግን 3 ጊዜ ተናደህ በመፍታትህ ጉዳይ ላይ ንዴትህን አንተ ነው የምታውቀው። የንዴትህ መጠን ምን ያክል ነው? አህሉል ዒልም እንዴት ተናገሩት ነገር አለ ንዴትን በተመለከተ ማለት ነው። ተበሳጭቶ ፈታሁሽ በቃ ፈትችሻለሁ ይልና አንድ ሰው በመናደድ 3 ጊዜ በፀጉርሽ ልክ በምን በጣም ቀውጥ የሆነ ነገር ውስጥ ሊገባ ይችላል። አዎ እስኪ ታላቁ ዓሊም ኢብኑል ቀይም ረሂመሁላሁ ተዓላ እንዲህ ብለው የሚናገሩበት አለ። ንዴት 3 አይነት ይዘት አለው አሉ። 3 አይነት የንዴት ደረጃ አለ። አንደኛው ማይዚሉል ዐቅል ዛዱል ማዓዳቸው ላይ ሲናገሩ ማለት ነው። ሙሉ በሙሉ አእምሮ ከማሰብ ቁጥጥር ውጭ የሄደ በቃ ምንም አያውቅም እንደ እብድ ማለት ነው። እንደዚህ የሚያደርገው አለ። فلا يشعر صاحبه بما قال ያለውን አያውቅም። هذا لا يقع طلاقه بلا نزاع ይህ ፈትቻለሁ ቢል አንዱም አይፈታበትም። አያዝም ንግግሩ በቃ አብዷል። እንደ እብደት አድርጎታል። በቃ የለም አያውቅም የሚለው የሚናገረው እንደዚህ የሚናደድ አለ እንጂ። ሁለተኛው ንዴት ደግሞ ማይኮኑ በምን ባለቤቱን የሚናገረውን ነገር ከማወቅ የሚከለክለው አይደለም። የሚናገረውን ያውቃል። በቃ ያው ተኩሶታል፣ ውስጡ ላይ ተሰምቶታል፣ ብስጭት አለ፣ ዋይ 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 እያለ ነው። ግን ራሱን ያውቃል፣ ማንነቱን ያውቃል፣ ንግግሩን መቆጣጠር ይችላል። ይሄ ቢፈታ ፍቹ ይጸድቃል። 2 3ኛው አላበደምም እንደ እብደት አድርጎት ራሱንም አልሳተም ከሆነ ተናደደ ከምንለው በጣም ጋል ያለ ነው። አንዳንዱ በቃ ሰውነቱ እየነጠረ እያላበው እየተንቀጠቀጠ ውደቅ እያለው ምናደድ አለ። ይሃል በደም በቃ ራሱን መቆጣጠር ያቃተው فلا يزال عقله بالكلية فلا يزال عقله بالكلية عقله ሙሉ በሙሉ አልተወገደም። ነገር ግን በጣም ተናዷል። ولكن يحول بينه وبين نيته እንያው እና እሱ መካከል ላይ በቃ ለምን አልገላገልም አይነት ስክር ያደርገውና አቅሉም ባይስትም ዝቅተኛ ተናዳጅ ባይሆንም ግን ጋል ያለ ተናዳጅ ነው። እዚህ ላይ ነው የዑለማዎች ኺላፍ ያለው እዚህ። ነገር ግን ይህም አይፈታበትም የሚለው ቀውሉ ጠንካራ ነው። ያንኛው እንደ እብደት ካደረገው ምንም ጭቅጭቅ የለም በይነ አህለ العلم። 3ኛው ላይ ነው ኺላፍ ያለው። ዝቅ ያለ ተናዳጅ አለ ራሱን መቆጣጠር የሚችል ማለት ነው። ወጣ ቢል የሚገላገለው ሄድ ቢል ተወት ቢያረገው ግን ወይ ወንድነት የወንድነት ወኔ ያዘውና እንዴት እንዲተለኛለች በሚል ወጥሮ የሚታገል አለ። ያውን ሞኝነቱ ነው እንጂ ራሱን መቆጣጠር የሚችል ነው። ንዴቱም እንዴ ለከታላለፈ። አንዳንዱ ደግሞ መካከለኛው አላበደም ነገር ግን ቀላል የማይባል ንዴቱ በቃ ያርገፈገፈው ነው ሆነ ነገር ውስጥ ተላብሶታል። ግን የሚለውን ያውቃል። ይሄ እዚህ ላይ ነው የዑለማዎች ኺላፍ። አይፈታበትም የሚለው ቀውላቸው ቀውሉን ቀውይ ይሉታል ኢብኑል ቀይም ረሂመሁላሁ ተዓላ። مع ذلك ጥንቃቄ ማድረግ ከመኖሩ ጋር አሁን እኔ የምነግርህ ንዴትህን አንተ ነህ የምታውቀው። ከመጀመሪያው ውስጥ ነህ የምትለውን አታውቅም። ጭራሽ እንደ እብደት አድርጎሃል። ቀለል ያለ ንዴት ነው። መካከል ላይ ስክር ያደረገ ለማበድ 1 ዙር 2 ዙር የሚቀረው ብቻ በጣም ተናደህ
የትኛው ውስጥ እንደሆን ከሶስቶቹ አንተ ነህ የምታውቀው። እኔ አንድ ልነግርህ የምችለው ይሄንን አስቀመጥኩልህ። 3 ጊዜ ፈታሃታል፣ ሶስቱም አይፈታም። መጀመሪያ አንዷ ፍች ላይ ነው ኺላፉ ራሱ። ያቺ አንድ ፍች ራሷ ትፈታለች አትፈታም ነው። ቁጣ ራሱን የቻለ ነው። በንዴት ቦግ ማለት ራሱን የቻለ ነው። ይሄንን ያዙልኝ። ሰው እየሳቀ አይፈታም ነው የሚሉት ሚስቱ። ለተናዱ እኮ ነው የሚፈታው። ፍታኝ በቃ እየተቆጣ ነው የሚፈታው ይታወቃል። ግን ቁጣ ሁሉ እኩል አይደለም። በጣም የሚግል ቁጣ አለ፣ በጣም የሚግል ማለት ነው። ወደ እብደት የሚቀይር ይኖራል። ያ ኺላፍ የለበትም አልኳችሁ፣ አይፈታም። ቀዝቀዝ ያለ ከሆነ ይፈታበታል። አሁን ከሶስቱም የንዴት ክፍሎች ውስጥ መጨረሻው ላይ ብናደርግህ ቀዝቀዝ ያለ ንዴት ውስጥ ሆነ ብትፈታትና ፍች ይፈታል ቢባል አንድ ነው የሚፈታው፣ ሶስቱም አይፈታም። የለም ሶስቱንም ፈትቼሻለሁ ብትል አንድ ነው የሚፈታው። ዋናው ትልቁ ውስጥ ከወንገ ደግሞ ጭራሽም አይታሰብም። መካከል ላይ ካለ ቀውሉ ቀውይ ነው አይፈታም የሚለው ጠንካራ ነው። مع ذلك ግን አንተ እንደው ለህቲያጥ ወስደዋለሁ እኔ እንደዚህም እስከዚህም ደረጃ አልደረስኩም የምትል ከሆነ ቀዝቀዝ ያለ ቁጣ ከመሆኑ ጋር ማለት ነው ከሌሎቹ አንፃር ስንመለከተው እንደዛ ከሆነ አንድ ነው እንጂ 3 አይፈታም። እንደው ሳትቆጣም 3 ፈትቻለሁ ያለ 3 አይፈታም፣ አንድ ብቻ ነው የሚፈታው። ይሄንን በዚህ እንይዛለን። والله اعلم ሶስቱም አይፈታም።